ጽናት አሁን ትግስቷ አበቃ መሰል ቤቴን ይበቃላታለሁኝ ብላለች። በቀሉም ደግሞ በዚህ በፊት ራሷን እንዳደረገቻት አሁንም እያደርጋታለሁ እያለች ነው። ጽናት ግን ትግስቷ አለቃ መሰል በጣም ትግስተኛና እንዲሁም ደግሞ አስተዋይ ሴት ነበረች። በዚህ የተነሳ ማንም የሚጠላት የለም። ሁላችንም እዚህ ጋር የምንከታተለው ሁላችንም ጽናትን እንወዳታለን ብዬ ነው ማስበው። ማለት ትግስቷ እንዲሁም ደግሞ በቃል አለመፈለጓ ያን የበደሉትን ሰዎች በሙሉ ይቅር በማለቷ ብዙ ነገር አለ አይደል? እንዲሁም ደግሞ በኪራ ዙሪያ ብዙ ሴቶች እየመጡ እየፈተኗት ነበር። ያንን ፈተናም ደግሞ እንደምንም ብላ ታግሳ እንዳሳለፈች ሁላችንም እናውቃለን። አሁን ግን ትግስቱ መጨረሻው አበቃ መሰል በዚህ ቤቲን እንዲሁ የስራ ሰራችኝን በሙሉ ይሰርለታለሁኝ። አሁንስ የኔ ዝም ማለት በዛ። ምንድነው? ትግስትም ልክ አለው። የኔ ትግስት እንደሆነስ ምን እየሆንኩኝ እንደሆነ አላቅም። በዚህ ልክ ሆናማ አሁን እኮ አሟት ሳይሆን እኔን ለማታለል እንዲሁም ደግሞ የሆነ ነገር ፈልጋ እንጂ ልጅቷ ምንም ነገር ታማማች ነገር የለም። ስለዚህ እንደዛሁማ ዝም አልላትም ቢላ የሆነ ነገር እያሰበች ነው። ያንንም እያሰበች ይቺ ሊና የምትባለው አሁን ትክክለኛ ሰው ሆነች መሰል ውሃ ልክ ገባች። ይቺ ሊና እሷን እያማከረቻት ነበር። እንዲሁም ደግሞ እሷም አይ ይሄ ነገር ግን ጥሩ አይደለም እንዴት ነው የምናደርገው እያለች ነበር። በኋላ ደግሞ ጽናትም እንዴ ይህንን ነገር ግን እንዴት ነው ማስበው እያለች አሁንም መልሳ ደግሞ እንዴ እሷ ለኔ ስንት ነገር እያደረገች እንዲሁም ደግሞ ልጄን አሳጣችኝ እንዲሁም ደግሞ እኔን ልትገለኝ መድኃኒት ያጠጣችኝ አይደል እንዴ? ስለዚህ ይሄ ነገር ቀላል ነው። እኔ የሚጀምረውም ደግሞ ከቀላሉ ነው፣ ከከባዱ አልጀምርም። ስለዚህ ፈጣሪን በዚህ ነገር ምንም አይለኝም ብላ ወስናለች። ሊናም ደግሞ በዛ ሰዓት አይ ጽናት ለአንድ ነገር ለማድረግ ሶስቴ ማሰብ አስፈልገዋል አይደል እንዴ? ስለዚህ በዚህ ነገር አስብበት። ነገር ግን አንድ ነገር ልንገረሽ፣ በኋላ የሆነ ነገር ቢፈጠር እኔን እዚህ ውስጥ ማትከችኝ ከሆነ አርጊ ያልሽኝ ነገር አረጋለሁኝ። ምክንያቱም አሁን ከቤቲ በላይ አንቺ ስለምታስፈልግኝ፣ ከቤቲ በላይ ደግሞ አንቺ ለኔ ጥሩ ነገር ስለምታስቢ፣ ከቤቲ በላይ ደግሞ ኢቤትሽ ቁጭ ያልኩኝ እኔን አንቺ እየተንከባከብሽ ነው። ስለዚህ ምንም አርጊ ብትኝ አደርግልሻለሁኝ። ግን ባክሽን በዚህ ነገር በኋላ የሆነ ነገር ቢፈጠር አይ እሷ እንዲናት እሷ እንዲ አደረገችልኝ የማትይ ነገር ከሆነ ብላ በዚህ ቃል እያስገባቻት ነበር። ጽናትን በዛ ሰዓት እሺ ችግር የለም ምንም ነገር አልናገርም፣ ይሄ ደግሞ ከራሴ ብቻና ብቻ ነው የሚቀረው፣ ማንም አይሰማም፣ ማንም ማያትም አይችልም። ስለዚህ አሁን ሳላናት ተነሽና ሂጂ እያለቻት ነበር። ይህችም ደግሞ ማናት ሊና የምትባለው ተነስታ ወደ ሳላው ትሄዳለች። ስትሄድ ደግሞ ይቺ እንደተባለችም ቤቲ ቁጭ ብላለች። ቤቲ ቁጭ ባለችበት ቤቲ እንዴት ነሽ እያለቻት፣ እንዲሁም ሌላ ጊዜማ እንደዛ አታናግራትም፣ እንዲሁ ጥሩ ነገር እያናገረቻት አጠገቧን ቁጭ ትላለች። ከዛ ደግሞ ቤቲ ዛሬ እኮ በጣም ሙቀት ነው አይደል? እንዴት ነው አልሞቀብሽም እንዴ እያለቻት ነበር። አይ እኔ እኮ አልሞቀብኝም እያለች ነበር። አይ እኔ እኮ በጣም እየሞቀኝ ነው፣ ግን ለምን እንደሆነ ግን አላቅም፣ ሞቃል አይደል? በቃ አንቺ ተነሽና ሻወር ውሰጂ እያለቻት ነበር። ይቺ ቤቲም አይ እኔ መታጠብ አልፈልግም አስለን አልሞቀኝም አልፈልግም እያለች ነበር። እንዴ አንቺ ደግሞ ለምን ተነሽና ታጠቢ፣ ከዛ ደግሞ እኔም ቤት ስራ ስለጨረስኩኝ አብረን እንጫወታለን ብዬ እያሰብኩኝ ነበር። በቃ አልታጠበም ካልሽ ደግሞ ምንም ማድረግ አልችልም እያለች ነበር። በዛ ሰዓት ደግሞ ይቺ ቤቲ መጫወት ትወዳለች አይደል? ይሄን ጭውውት ሲሞን ስታነሳ በዛን ሰዓት እሪ ቢላ እውነትሽ ነው የስ ቢላ ተነስታ ወደ ሻወር ትሄዳለች። ሻወር ውስጥ ደግሞ ጽናት ከሷ ማይጠበቅ ነገር አድርጋለች። ምን ያደረገች የሚለውም አብረን የምናይ ይሆናል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ የዚህ ቤት ተከታታዮች በሙሉ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ጽናት ድራማ ይዤ መጥቻለሁኝ። እስከ ዛሬም ያው
ጽናትን አንዳንድ ነገር እያገናጠፋት እንዲሁም ደግሞ አንዳንድ ነገሮችን እያስተናገደች ትገኝ ነበር። አሁን ደግሞ ያንን ሁላ ራሴ እኔስ ምን እየሆንኩኝ ነኝ? እንዴትስ አንድ ጊዜ ብድሬን አልመለስም? ብድሩን ማይመልስ ወንድ ልጅ አይወላድ ይባል የለም። አሁንም ጽናት ሁሉም ነገር አስጠላትና እንዲሁም ደግሞ ሁሉም ነገር ከሐቂሟ በላይ ሆና መሰል በቃ እኔም አንዴማስ እስቲ እኔ የዛኔ ያደረገችኝ ነገር እንዴት እንደሚያቃጥልና እንዴት እንደሚያደርግ ማያት አለባት። እንዲሁም ደግሞ እባክሽን ከህይወቴ ውጪ ሲላት እሷ አይ ብላ አልወጣም ብላ እንዲሁም እንደ ታማማች ሆና እኔ ቤት ላይ እየመጣች ቁጭ አለች። ይህንንም ዝም አልኩኝ። እንዲሁም አስሬ ኪራዬ ትላለች። ይህንንም ዝም አልኩኝ። እንዴ የኔ ትዕግስትስ ምንድን ነው? አረ እባክሽ ጽናት ንቂ። ትዕግስትም ሲያልቅ ያልቃል፣ ትዕግስቱም ያበቃል። ማያበቃ ነገር የለም። አሁንስ ብድሬን መመለስ አለብኝ ብላ ወስና ተነስታለች። ያ ማለት ደግሞ ምን ለማድረግ ነው? ይቺ የቤቴን ሻወር ስትገባ እንዲሁም ስልኳን ሻወር ውስጥ አስቀምጣ የእያንዳንዱን ሊቀርጽላት ማለት ነው። ከዛ በኋላ ደግሞ በተራዋ ይሄ አሁን እንደ አዲስ ተጀመረ ድራማው ማለት ነው። ማለት በዚህ በፊት ይሄንን ቤቲ ጽናት ላይ ያደረገችው ነገር ነው አይደል? አሁን ደግሞ ብድሩን ማይመለስ ወንድ ልጅ አይወለድ እንደሚባለው ሆና ማለት ነው። አሁን ጽናት ምን እያለች ነው? በቃ ጽናት ንቂ፣ ትዕግስቱም ያበቃል። የአንቺስ ትዕግስት ምንድነው ብላ በራሷ ተቆጥታ እንዲሁም ደግሞ ተናዳ ተነስታለች። ቤቲን እንዳደረገችኝማ እኔም ይበቀላታለሁ እያለች አሁንም በአንድ ልቧ ፈርታለች። ግን ደሞስ ፈጣሪ ማንንም ተበቀሉ አይደለም የሚለው። የሚበቀል ሰው ጥሩ አይደለም። ሲገፉት የሚገፋ ሰው ነው ጥሩ። ዞሮ የሚገፉት ሰው ወድቆ አይወድቅም። ስለዚህ ቢላም ራሷንም ለማሳመን እየሞከረች ነው። ነገር ግን ደግሞ አይ በቃ ጽናት መነሳት አለብሽ ብላ ወስናለች። ጽናት እንዳልኳችሁ ጽናት ምን አይነት ሰው ነሽ ግንስ እያለች ባለች ሰዓት ይቺ ሊና የምትባለው ስትሮጥ ትመጣለች። ጽናት ጋባች። የት? ሻወር ቤት ነው። ጠይብ ትግባ። እኔም ስልኩን ጥሩ ቦታ አስቀምጬዋለሁ። ይወልሽ ሊና ጭካኝና እንዲሁም ክፋትን የሚያስተምረሽ ሰው ራሱ ነው። ግን በጣም ያስጨንቃል። ግን ምንም አናደርግም። እንደ ባለፈው የጅል ጫወታ የምትጫወት ከሆነ እኔም እጫወታለሁ። እባክሽን ለማንም እንደትናገሪ፣ ለሜሩና ለሰኒ ምንም ነገር እንደትናገሪ። አይ እኔስ ያንን አክል ጅል አይደለሁኝም። እሺ በቃ ጨርሳ ከሆነ ሊያት እያለች ይቺም ሊና ትሄዳለች። ቤቲ እንዲህ እንዳደርግ ያስገደሽኝ አንቺ ራስሽ ነሽ። እኔስ ምንም ማድረግ አልችልም። አንዳንዴም ማንቃት ጥሩ ነው። እኔ ሁል ጊዜ እየተኛሁኝ አንቺ በህይወቴ ስትጫወችብኝ እስከ መቼ እኖራለሁኝ? ቢላጺ አሁን ለታ በጣም መሯታል። ከዛ እሷ ገፍታ ከወጣች በኋላ ሄዶ ስልኩን ያነሱታል። ይቺ ሊና የምትባለው አይታ ዝም ብላ እየሳቀች ነበር። ቆይ ግን ሰው እንዴት ከእግሩ ጀምሮ ይታጠባል እያለች ነበር። በዛን ሰዓት ደግሞ አንቺ ደግሞ ምን እያደረግሽ ነው? የቀረጽነው አንሶ አሁንም እየተፈረሽያቸው እንዴ እያለች ነበር። ግን በቃ ታዩ። እኔ አንድም ቀን ሰውን መበቀል አስቤውም አላውቅም። ነገር ግን ደግሞ እያለች ነበር። ወይ ካሊሆና እንደልተው እንዴ እያለች ነበር። አይ አላውቅም፣ ግን አንድ ነገር ልንገርሽ፣ ሰውን ለመበቀል ከፈለግሽ እኔ የሚልሽ ነገር አድርጊ። የልብሽን ስሜት ታዩ። አይሚሮ ልባችን ቃኛ ነገር ነው የሚያስበው እያለች ነበር ይቺ ሊና። እንዴት ማለት? እሺ እኔ ምን ላድርግ? እኔ ሁሉንም ለዝገር ሰጥቼ እያለሁኝ እሷ ደግሞ ብላ በቃ ትዕግስትም ልክ አለው አይደል? በቃ አሁን አንዱ ነገር ልንገረሽ፣ ወይም ማታማሟን አምነሽ ተቀባይ፣ ካሊሆና ደግሞ ከቤትሽ አስወጪያት። አንድ ነገር ደግሞ መቆረጥ አለብን።
ወይም የጀመርነው ነገር መቋረጥ አለበት ወይም ደግሞ የጀመርነው ነገር መቀጠል አለበት። እርግጠኛ ነሽ ግን እያለች ነበር። ወይ ልጅቷ ደግሞ እውነቷ ሊሆን ይችላል። መቼስ ለማስመሰል ብላ የኢብድ መድኃኒት አትወስዱም አይደል? አይ መስሎሽ ነው እንጂ ቤቲ እኮ ለማስመሰል ከተነሳች ምንም ነገር ለማድረግ ወደ ኋላ አትልም እያለች ነበር። በቃ አሁንም ግን አስቢበት እያለች ነበር። አይ በቃ እኔ አስቤያለሁ፣ ምንም ነገር የሚለውጠው ነገር የለኝም። ስለዚህ ቪዲዮ ማጋ ይቀመጥ? አይ እኔ ጋር ይቀመጣል፣ ማንም ማየት አይችለውም። እንዲሁስ አስቀምጠዋለሁ ሲል ማለት ስትል ኪራ ይመጣል። ኪራ ሲመጣ በዚህ በፊት ምንም መጥፎ ነገር ሰርታ ስለማታውቅ እየተደናገጠች ነበር። ሰላም ናችሁ እያላ ነበር። በዛን ሰዓት ይቺ ደግሞ ሊና ሰምተሃል እኮ ሰምተሃል አይ ስትል ደግሞ እቺ ለምን አትንቀጠቀጥም? አንዴ ወደ ኪራ አንዴ ወደ ሊና እንዲሁ አይኖቿን ቶር ታደርጋለች። በቃ እኔ መጣሁኝ ብላ ተነስታ ትሄዳለች። ወይ እኮ ልብ የላትም ስልኳን ረስታ ሄደች እያለች ይቺም ደግሞ ስልኳን ይዛ ተከትላ ትሄዳለች። እነዚህ ሴቶች ምን እየሆኑ ነው? ያቺ ቀውስስ የት ሄዳ ነው እያላ ነበር ኪራም አሁን ነገሮች ሁላ ሲደራረቡ መሰል ግራ ግብት እያለው ነው። ነገር ግን ግራም ግብት ቢለው ምንም ማድረግና ወይም ደግሞ ምንም ማለት ስለሌለበት ቢያወራ ራሱ ይሄ ገባ ይሄ ወጣ አይልም ምላሷ ላይ። ስለዚህ ዝምታውን መርጦ ዝም ብለዋል። እንዲሁም ደግሞ ይቺም ቤቴ የምትባለው ከመጀመሪያው ሁኔታውን ሲያስብ ይሄ ነገር ይላል። አሁንም ደግሞ እናቷን ሲያስብ ለእናቷ ብዬ ነው ይላል። አሁንም ደግሞ ሁኔታውን ሲመለከት ግራ ግብት እያደረገው ይገኛል ኪራ ራሱ ማለት ነው። በዛ መሀል ደግሞ አሁን ይቺ ሊና ተብዬው ትንሽ ተሽላለች ከመጀመሪያው። አሁን ደግሞ እያማከረቻት እንዲሁም ደግሞ ምንም ነገር ስታደርግ እያማከረቻት ያለች ይቺ ሊና ናት። ሊናን ደግሞ አሁን ከቤቱ እንድትወጣ እኔ ያመጣኋትን ጦስ እኔ ራሴ ከቤቱ ማስወጣት አለብኝ ብሎ ያወራል። ይሄ ማን ነው? ቅዱስ ማለት ነው። ቅዱስ እንደዛ ብሎ እያሰበ ነው። አሁን ይሄ ድራማ በቃ አንድ ብሎ እየጀመረ ነው የሚመስለኝ። ሰሞኑን ሳየው የድራማው መጨረሻ ሊደርስ ነው እንደ እያልኩኝ ነበር። አሁን ደግሞ አንድ ብሎ እየቀጠለ ይመስለኛል። ምክንያቱም ጽናት ያቺን ልጅ በቀላታለሁኝ ካለች እንዲሁም ደግሞ ካሊና ይሄንን ነገር ስለጀመሩ ይሄ ማን ነው እሱ ደግሞ ሊናን አይ እኔ ያመጣሁትን ጦስ እኔ ማውጣት አለብኝ እኔ አወጣታለሁኝ ብሎ አንድ ክላስ ብቻ እየፈለጋ እንዲሁም ደግሞ ታገኝተዋል እያሉት ነበር ማለት ነው። ምክንያቱም ሊና ከቤቱ ትወጣለች ሲባል ይሄ ነገር እንዴት ይሆናል? ጽናት ደግሞ የጀመረችውን ነገርስ ከማን ነው የምትጨርሰው የሚለው ትንሽ እንትን ያደርጋል ማለት ነው። ለማንኛውም ሁሉንም ነገር አብረን የምናይ ይሆናል። ከዛ የሚቀጥለው ኪራና እንዲሁም ደግሞ ጽናት ቁጭ ብሎ ነበር። ጽናት ትንሽ ደክሞኛል ልግባና ልተኛ ትመጣለህ እያለች ነበር። ግን ጽናት አዎ ግን ሪቦኛል ምግብ የለም እንዴ እያላ ነበር። ከዛ ደግሞ አይ አላ ሊና ሰርታለች ልሂድና ላምጣ አብረን እንበላለን ቢላ ተነስታ ወደ ኩሽናው ትሄዳለች። ወደ ኩሽናው ስትሄድ ይቺ ደግሞ ቤቲ ተብዬው የሆነ እጇ ይዛ ወጥ ላይ የሆነ ነገር እያስገባች ታገኛለች። በዛን ሰዓት ደግሞ ለምን እሪ አትልም እንዴ? አንቺ ምን እያደረግሽ ነው? ምን እያደረግሽ ነው? አይ ምንም ሊናን እየጠበቅኳት። ግን እሷ ስትሄድ አንቺ ለምን እዚህ ቀራሽ? አይ ስልኬ ጠራ ስትል እዚህ ቁጭ እያልኩኝ ነው። ግን ኪራ አለ እያለች ነበር። በዛን ሰዓት ጽናት ደግሞ ኪራ ስም ሲጠራ ወይም ደግሞ ኪራ ሲባል አትወድም። ይቺ አውቆ አበድ ምን አለበት እንኳን ስታስመስል ትንሽ እንትን ብትኖሩ እያለች ነበር። ከዛ ድስቱን ከፍታ ስታየው ምንድነው ያደረጋቸው? ይቺ ጉድ የፈራሁትም አልቀራ። አሁን ማንን ለመግደል ነው ብላ ለምን ጽናት ታንጨርጭራ
ከኩሽና ወደ ሳላ አትሄድም። ሄዳ ደግሞ እሪ አላለችም። ለምን እሪ አለች? ምን እያገባሽ ነው? ይሄ ወጥ ላይ ምን እየከተሽ ነው ብላ እሪ ትላለች። በዛን ሰዓት ደግሞ ይቺም ደግሞ ምን እያደረከ ነው እያለች ነበር። አይ ምግብ ሊበላ ነው። እሪ አብረን እንበላለን ስትል አንቺ የሰው ኬስ የሆንሽ ልጅ ምን እያስገባሽ ነው ወጥ ውስጥ? እናስ በሰላም ነው እንደዛ የምትደናበሪው? እኔ ምንም አልጨመርኩም፣ እኔ ምንም አላደረኩም። ይሄ ምንድን ነው? ምን እያስገባሽ ነው? ይሄ ምንድን ነው እያለች ባለች ሰዓት ኪራ ንገራት፣ እየጮኸች ነው፣ ንገራት ኪራ እያለች ነበር። ቆይ ግን አንቺ የኔን ቤት በማሰቃቀል ነው እንደ ደስታ የሚፈጥርልሽ? ምን እያደረግሽ ነው እያለች ነበር። ኪራም በዛ ሰዓት ጽዬ እባክሽን ተረጋጊ፣ ቤቲ ምን እያደረግሽ ነበር? ወጥ ውስጥ አው ጨምር ያለሁን ይኸው። ይህችማ የቀራው ሰው ለመጨረስ ነው የመጣችው። ተረጋጊ። እንዴ ልረጋጋ እያለች ጽም እሪ ትላለች። በዛን መሀል ደግሞ ማነው ክብሮል ይመጣል። ክብሮል እየመጣ እንዴ ምን እያላችሁ ነው እያላት ነበር። አይ ይቺ ናታ ብላ ጽናት እሪ ማለቷን ትቀጥላለች። በዛን ሰዓት ጽናት ተነስታ ታንጨርጭራ በቃ ብላ ተነስታ እየሄደች ነበር። ነገር ግን ደግሞ እዛው ደረጃ ላይ ደርሶበታል ክብሮል። ቆይ ግን ና እስቲ አንድ ነገር ልንገርሽ፣ በደንብ አስቢበት፣ በዚህ ነገር ተረጋጊ፣ ቀስ በይ አስቢ እያላት ነበር። ይወልሽ ምንድን ነው እንደዚህ ተጠራጣሪ ያደረገሽ ነገር ምንድን ነው? እንደሌለሽ ሁሉንም ነገር አውቃለሁ፣ ግን ይሄ ነገር እንደዛ መሆንሽ ጥሩ አይደለም። ታይ እንደዛ አይነት ተስፋ መቅረጥ ጥሩ አይደለም። ተስፋ አለመቅረጥ የሚያሳየህ ህይወት ራሷ ስታጓጓ ነው። ያለበለዛውም ተስፋ መቅረጥ አይቀርም እያለች ነበር። ቆይ ግን እንደዛ ስትሆኚ አባትሽ ትዝ አይለሽም? አይ አባቴማ ትዝ ላይ ነበር። ምን ያደርጋል ልጇ እንደሆነች ያኔ የልጅነት ክብር ይላትም። ስለዚህ እሱንም አሳፈርኩኝ ለራሴም ብላ ነበር። ግን አስቢው ይቺ ቤት የምትለው ልጅ እንደምንም ምንድን ነው ታሽሏት ከቤት እንድትወጣ አድርጊ። በብልጠት እንጂ በጉልበት አይደለም። ልጅቷ ታማም ከሆነ እንድታጋገም ርጂያት፣ ካልሆነም ደግሞ ተባባሪያ እንድትፈቅጂላት። ግን ክብሮሊ ቤቲ እውነት ታማለች? አዎ ሁኔታዋ እንደታመመች ነው ያሳውቃል። ግን ይሄ መድኃኒት ማንም በጤናው ሊወስደው ማይፈቀድ መድኃኒት እየወሰደች ስለሆነ ነው። ግን አመሰግናለሁኝ ክብሮሊ ስላረጋጋኝ፣ አሁን ተረጋግቻለሁኝ። አይ እንደዛ አይባልም። የወንድሜ ሚስት እኮ ያልመከርኩት ያላረጋጋሁት ማን ያረጋጋታል እያለ እሱም የመጣበት ተመልሶ ይሄዳል። በዛ ጽናት ማሰብ ጀመረች። አረካይ አረግ እንዴ ክብሮል እኮ እውነቱን ነው መሰል። እሷ እየታመመች አስመስላ ጥሩ ነገር እየሰራች፣ እኔ ደግሞ የሚሰራው ነገር በሙሉ ስህተት ነው መሰለኝ ብላ ራሷን መፈተሽ ጀመረች። ነገሩ ድራማው ብዙ ነገር ማለት ይቻላል። ብዙም እንትን ማለት ይችላል፣ ያኔ እንትን ያደርጋል። ነገር ግን ደግሞ ለዛሬ ይበቃናል። በአዲስ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ይህንን ያክል ከሆነ ይበቃናል። በሌላ እንገናኝ። ባይ ባይ። ማሰላማ